ሰላም ውዶች፣ በዛሬው ቪዲዮአችን የምንመለከተው ጥላው ማንነት ወይም ደግሞ ሻዶ ሰልፍ ማለት ምን ማለት እንደሆነ፣ ይሄ ጥላ የሆነው ማንነታችን እንዴት እንደተመሰረተ፣ በመጨረሻው ክፍል ደግሞ ይሄ ጥላ ሆኖ የቀረው ማንነታችንን እንዴት ወደ ራሳችን ማዋሃድና ሰላም ማግኘት እንደምንችል ነው። አብራችን ቆዩ። በነገራችን ላይ በህይወታችሁ እያለፋችሁበት ያለ የራሳችሁ የሆነ ስፔሻል ኬዝ ካላችሁ ስፒሪቹዋል አዌክኒንግ ሊሆን ይችላል፣ ኢነር ቻይልድ ሂሊንግ ሊሆን ይችላል፣ ሪሌሽንሺፕ ዳይናሚክ ሊሆን ይችላል፣ ላይፍ ዳይሬክሽን ጋይዳንስ ወይም የተለያየ የራሳችሁ የሆነ ስፔሲፊክ የሆነ ነገር ካላችሁና በግል ኮች እንዳረጋችሁ የምትፈልጉ ከሆነ ዲስክሪፕሽን ቦክስ ውስጥ ገብታችሁ ሊንኩን በመጫን ቡክ በማድረግ ከኔ ጋር መስራት እንችላለን። ጥላው ማንነታችን ማለት ምን ማለት ነው የሚለውን ነገር ስንመለከት ጥላ ማንነት ማለት የተደበቁና ተቀባይነት ያላገኙ ማንነቶቻችን ማለት ነው። ያ ማለት ምንድነው? አሳዳጊዎቻችን፣ ተንከባካቢዎቻችን፣ በአጠቃላይ በዙሪያችን የመጀመሪያ ኢምፕሬሽን የሰጡን ስለዚህ ህይወት፣ ስለዚህ ዓለም አመለካከት፣ ስለ ራሳችን ያለንን አመለካከት የቀረጹት አካላት ፒውር ኤሰንሳችንን ወይም ደግሞ ንጹህ ማንነት እዚህ ምድር ላይ ኤክስፒሪየንስ ልታደርግ ነፍሳችን የፈለገችውን ማንነታችንን ሙሉ ለሙሉ ሳይቀበሉልን ሲቀሩ የሚፈጠር ነገር ነው እና ይሄ መልካሙንም መጥፎውንም ያካተተ ግን መልካም ባህሪያቶቻችን ወይም ደግሞ እነዚህ ጊፍቶቻችን የምንላቸው ስጦታዎቻችን ናቹራሊ ዩኒክ የሚያደርጉን ነገሮች። ይሄ ዩኒክ ስል እዚህ ጋር ዩኒክ ማለት የተሻለ ማለት ሳይሆን የተለየ እና የተለየ የሚያደርጉን ነገሮች አሉ ሁላችንም። ግን ሶሳይቲ ባወጣው ስታንዳርድ መሰረት እነዛ ነገሮች ዩኒክ የሚያደርጉን ነገሮች ተቀባይነት የማያስገኙ ከሆኑ እነዛን ነገሮች መደበቅ መቅበር እንጀምራለን ማለት ነው። ያ ማለት ምንድነው? በቃ ሰው የሚያስወድደንን ነገር፣ ጎሽ የሚያስበለንን ነገር፣ ተቀባይነት የሚያስገኘንን ነገር፣ ፍቅር የሚያስገኘንን ነገር፣ አክብሮት የሆነ ቦታ የሚያሰጠንን ነገሮች ብቻ ወደፊት እየያዝን እነዛ አያስቀብሉኝም ያልናቸውን ነገሮች ደግሞ ወደዛ ወደማይታየው ጥልቁ የአእምሮ ክፍላችን ስንቀብራቸው ማለት ነው። ይሄ ሻዶ ልክ ስሙ እንደሚያመለክተው እንደ ጥላ ማሰብ ይቻላል። ያ ማለት ምንድነው? ጥላችን በሄድንበት ይከተለናል። አብሮን ያለው ሁል ጊዜ ፀሐይ ላይ ስንሆን ሞር ጎልቶ ሊታይ ይችላል። ግን ጥላችን ሁል ጊዜ የሚከተለን አብሮን ያለ ነገር ሆኖ ኮንሽስሊ ግን ማናስተውለው ነገር ነው። ትኩረት ማንሰጠው እኔ ነኝ ብለን ማናስበው ነገር እንደዛ ማለት ነው። ይሄ ሻዶ ወይም ጥላ እንዴት ነው የተመሰረተው የሚለውን ነገር ስንመለከት የመጀመሪያ ሩቱ ኢነር ቻይልድ ውንድ ወይም ደግሞ በልጅነታችን የተፈጠረ ውንድ ይሆንና ሻዶ ህመሙን ዋነኛውን ፔን ኢሞሽናል ፔኑን ለመከላከል የተፈጠረ ባህሪያት ናቸው። ያ ማለት ምንድነው? ኢነር ቻይልድ ውንድ ኢሞሽናል ፔኑ ይሆንና ሻዶ ዲፌንስ ሜካኒዝሙ ወይም ደግሞ ያንን ህመም ለመጠበቅ የተፈጠረ ሜካኒዝም ማለት ነው። ይህንን ለምሳሌ ግልጽ ለማድረግ የአንድ ልጅ የልጅነት ኤክስፒሪየንስ አሳዳጊዎቹ ሙሉ ለሙሉ ኢሞሽናሊ አቬይለብል የሆኑ ካልሆኑ ወይም ደግሞ የስሜት እንክብካቤ ለልጁ የማይሰጡ ከሆኑ ኢሞሽናል ውንዱ ምን ይሆናል? አባንደንመንት ወይም ደግሞ ፒፕል አይ ላቭ ዊል ሊቭ ሚ፣ የምወዳቸው ሰዎች በቃ ይተውኛል። ይህ አባንደንመንት ውንድ ማለት ግዴታ ፊዚካሊ ተነጥለው ሌላ ሀገር መሄድ ወይም ደግሞ ቤተሰቦች እንዴት ነው እናት አባቶቻችን ዲቮርስ ሲያደርጉ ምናምን አንድ ወይ እናት ወይ አባት ጋር አለማደግ ምናምን ብቻ አይደለም። አባንደንመንት ማለት አባንደንመንት አንድ ቤት ውስጥ እየኖርን ቤተሰቦቻችን ሙሉ አቴንሽን፣ ፍቅር፣ ጊዜ የማይሰጡን ከሆነ እንደ ብቻችንን የምንተው ማንም ከዚህ ግባ ማንባል ቦታ የማይሰጠን ሲሆን ያ አባንደንመንት ውንድ ይፈጥራል። ስለዚህ ዋነኛው ውንዱ ያ ነው። ሻዶ የሚሆነው እዚህ ጋር ምንድን ነው? በአዳልት ወይም በአዋቂነታችን በቅናት ስሜትነት ሊገለጽ ይችላል። በኮንትሮሊንግ ይሄ ሁሉንም ነገር እና ወይም ደግሞ ሁሉንም ሰው መቆጣጠር የመፈለግ ነገር፣ እስፔሻሊ በፍቅር ህይወት ውስጥ የፍቅር አጋሮቻችንን መቆጣጠር፣ እምነት ማጣት። ምክንያቱም ትንሽ ሪላክስ ካረኩኝ እንደዚህ አርጌ ጭብጥ አርጌ ካላያስኩት ይሄ ሰው ወይም ይቺን ሴት ታመልጠኛለች። ስለዚህ የመቆጣጠር የት ወጣ የት ገባ፣ ምንድን ነው ቴክስቱ፣ ለማን ነው እና በቃ ሁሉንም ነገር መቆጣጠር የመፈለግ ነገር በዛም ሊገለጽ ይችላል። በፍራቻ በቃ ይሄ የሆነ እንዲህ ነው የማንለው አይነት ፍራቻ፣ በቃ ምንም ነገር ሰውን ለማመንም
የሆነ ሪሌሽንሽፕ ውስጥ ለመግባት አባንደንመንት ኢሹ ካለ ስፔሻሊ ይሄ ከሰዎች ጋር ባለን ሪሌሽንሽፕ እና ዓለምን በአጠቃላይ የምንመለከትበት አይን በጣም ዲስቶርትድ የሆነ ወይም ደግሞ የተዛባ ይሆናል ማለት ነው። ስለዚህ እነዚህ ያነሳናቸው ቅናት፣ ኮንትሮሊንግ፣ ሰዎችን መቆጣጠር መፈለግ ወይም ፍራቻ ወይም ንዴት ዋነኛው ኮር መሰረቱ ሳይሆን ያንን ፔን ለመሸፈን እንደ ድሮ ይሄ ነገር ድጋሚ እንዳይደርስብኝ ብሎ ኢጓችን የሚፈጥረው ዲፌንሲቭ ሜካኒዝም ነው። ሌላኛው ሼም ውንድ ካለብን ራሳችንን ጥንቅቅ አድርገን ለዓለም ለማሳየት ስንሞክር ወይም ደግሞ ይሄ ትክክለኛ እውነተኛ ማንነታችንን አውጥተን ማሳየት በጣም የሚያሳፍር ነገር ሆኖ እናገኘዋለን። ምክንያቱም በዛ በትክክለኛ ማንነታችን እንድንሸማቀቅ ሆነን አድገናል እና እንደዛ ብቁ አይደለሁም ብለን እንዲሰማን ያደረገን ሼምፉል ሲቹዌሽን ሲኖር ራሳችንን መደበቅ እንፈልጋለን። ከዛ ጋር ተያይዞ ምን ይመጣል? ለምሳሌ አንዳንዶቻችን በጣም ስሜታዊ የሆንን ሰዎች አለን፣ ወይም ደግሞ ሃይሊ ሴንሲቲቭ ፒፕል ወይም ኤምፓት የምንባል ሰዎች፣ ስሜታችን ቶሎ የሚነካ አይነት ሰዎች ስንሆን ብዙ ጊዜ በእኛ ካልቸር ምነው ቆፍጠን በል እንጂ ቆፍጠን ማለት ነው እንጂ የምን አልጫ መሆን የምን ማለቃቀስ ነው ምናምን የሚባል ነገር አለ እና ያንን ማንነታችን እንደብቀዋለን። ግን ሴንሲቲቪቲ ብዙ ጊዜ ከክሪኤቲቪቲ ጋር ደግሞ የተያያዘ ነገር ነው እና ያ አሼም አድርጎ ያን ማንነታችን ስንደብቀው ከዛው ጋር ተያይዞ ክሪኤቲቪቲያችንን ከዛው ጋር ተያይዞ ራሳችንን ለዓለም አውጥቶ የማሳየት ነገራችንን እንቀብረዋለን። ስለዛ መጀመሪያ ላይ እነዚህ ሁሉ መጥፎ የሆኑ ባህሪያቶቻችን አይደሉም ያልኩበት ምክንያት ይሄ ነው። ምክንያቱም እንደዚህ አይነት ደግሞ ጊፍቶቻችን፣ መልካም የሆኑ ባህሪያቶቻችን አብረው ተቀብረው ይቀራሉ። ምክንያቱም እኔ ብቁ አይደለሁም ብለን ስናስብ ትክክለኛ ኤሰንሳችንን ማንነታችንን አውጥተን ማሳየት የሚያሳፍር ነገር ሆነን ነው የምናገኘው። ስለዚህ ያንን ማንነት እንደብቀዋለን። በዚህ በሶስተኛው የቪዲዮችን ክፍል ደግሞ ሃው ቱ ዱ ሻዶው ኢንተግሬሽን ወይም ደግሞ እነዛ የተደበቁ ማንነቶቻችን እንዴት እናዋሃዳቸው የሚለውን እንመለከታለን። በመጀመሪያ ደረጃ ለምንድን ነው እነዚህ ማንነቶቻችንን ማዋሃድ የሚያስፈልገው የሚለውን ነገር ስንመለከት እነዚህ ሻዶ የሆኑት ማንነቶቻችን ከኛ ውጭ የሆኑ ነገሮች አይደሉም። ዲስ አር ፓርት ኦፍ አወር ሰልፍ። ምክንያቱም ያንን የተጎዳ የልጅነት ማንነት ፕሮቴክት ለማድረግ ወይም ደግሞ ያ ህመም ደግሞ እንዳይሰማን የተፈጠሩ ባህሪያቶች ናቸው። ስለዛ እነዛን ማግለል፣ በነዛ ማፈር፣ መሸማቀቅ እንዴት ነው? እውነትም ስታስተውሉ ማን ነው እኔ ቀናተኛ ነኝ ብሎ ገልጾ የሚናገረው? የሚያሳፍር ነው አይደለም? ቀናተኛ ነኝ ማለት ወይም ደግሞ ኮንትሮሊንግ ቢሄቪየር አለብኝ ብሎ ራሱን አውጥቶ የሚያሳይ የለም። ለዛ ነው ሻዶ ናቸው የምንለው። ራሳችንም አልተቀበልናቸው ሰዎችም ይቀበሉታል ብለን ስለማናምን እውነትም ስለማይቀበሉትም የምንደብቃቸው ነገሮች ናቸው። ግን ያንን እኛን ለመጠበቅ ብሎ ኢጓችን የፈጠራቸው ባህሪያቶች ናቸው። ስለዚህ እነዛን ባህሪያቶች በምንገፋቸው ሰዓት፣ በምንታገላቸው፣ ፋይት በምናደርጋቸው ሰዓት እየጠነከረ የባሰ ህይወታችንን እየበጠበጡ ነው የሚሄዱት። ለዛ ነው ካርል ዩንግ until you make the unconscious conscious it will direct your life and you will call it faith ያለ። ያ ማለት ምንድን? እነዚህ የተደበቁ ማንነቶቻችሁን ከጥልቅ አእምሮ ክፍላችን አውጥተን ብርሃን እስከምናበራባቸው ድረስ ህይወታችንን እየበጠበጡ እየመሩ እድሌ ነው ብለን እንድናስብ እንሆናለን። ይሄ የእድል ጉዳይ ሳይሆን በእውነት እነዛን ማንነቶቻችንን የመቀበል የመዋሃድ ጉዳይ ነው። እዚህ ጋር አሁን ትንሽ አዲስ ሆናችሁ ለዚህ ኮንሴፕት የሆነ ኮንፊውዝ ሊያደርግ ይችላል። እንዴት ነው መጥፎ ነገር የምቀበለው ወይም ደግሞ እንዴት ነው ይሄ ሰው ተቀባይነት የማያስገኘኝን ነገር የምቀበለው የሚል ነገር ልታስቡ ትችላላችሁ። ግን ምንድነው እነዚህን ማንነቶቻችንን እንዳልኩት በገፋናቸው ጊዜ the thing you resist it persists የሚባል ነገር አለ። የታገላችሁት፣ የገፋችሁት፣ የጠላችሁ ወይም ደግሞ የጠሉት ይወርሳል። ምንድነው የጠሉት ይደርሳል፣ የፈሩት ይወርሳል ነው የሚባል። እንደዛ አይነት ነገር ሪዚስት የምናደርገው ነገር ሞር እንደውም አድጎ ሙሉ ለሙሉ እስከሚወጠን ድረስ ኮንሱም ነው የሚያደርገን። ስለዚህ ግዴታ በርህራሄ እነዛን ማስተዋል። ምክንያቱም በእውነት እነዚህ ሻዶ አስፔክቶቻችንን ካያችሁ የሚጠቁሙን ነገር አለ። ወደ ውንዳችንን ሂል እንድናደርግ የሚጠቁሙን ነገር አለ። ስለዚህ
ይሄ ጥላ የሆነውን ክፍላችን በመልካም በደግነት ማስተዋል ካልቻለን ከፈራ ነው እና ከጠላ ነው የበለጠ እኛኑ የሚጎዳን ነገር ነው የሚሆነው። ምክንያቱም በቃ እኔ እንዴት ነው እንደ ሰው አድርጋችሁ ካሰባችሁት እኔ ለአንቺ ብዬ ነው እንጂ የምታገለው ኮንትሮል ማደርገው እንዴት ትጠይኛለሽ? እንዴት እኔ ራስሽ ሆኜ እንደዚህ ታገኝኛለሽ? አይነት ነገር ነው። እኔ አንዳንድ ጊዜ ሻዶ ወርክ ምናምን ሳደርግ እንደ ሆነ ፓርቲ አድርጌ ስለማያቸው እንደዛ ነው ለእናንተ የምገልጽላችሁ። ምንድነው ማስተዋል ያለብን ነገር ለምን ክሪኤት እንደሆኑ ነው። ኢን ዘ ፈርስት ፕሌስ እዚህ ምድር ላይ መተን ይሄንን ዓለም የምናይበት ሌንስ ሰው በሚያይን አይን ነው እንጂ እኛ ለራሳችን ገና የለንም ይሄንን ዓለም አንደርስታንድ የምናደርግበት። ስለዚህ እናቴ በቆንጆ አይን አየችኝ፣ ቆንጆ ነኝ ብዬ አስባለሁ። አባቴ በጎበዝ አይን ካየኝ ጎበዝ ነኝ ብዬ አስባለሁ። ግን ወይም ደግሞ ሲብሊንጎቻችን፣ እህት ወንድሞቻችን፣ አስተማሪዎቻችን ኤኒዋን እንደዛ ባዩን አይን ነው ራሳችንን የምናየው። ስለዚ እነዛ ሰዎች ያዩን አይን ደግሞ የተሳሳተ አይን ከሆነ እዚህ ጋር ኢጓችን ህመሙን ለመከለል ብሎ የሆነ የሚፈጥራቸው ዲፌንሲቭ ሜካኒዝሞች ናቸው። ስለዚህ ጠላቶቻችን አይደሉም። ያንን በመጀመሪያ ያንን ካላመናችሁ፣ ያንን ካልተቀበላችሁ ሻዶአችንን እንደ ጠላት ኢጎን ራሱ እንደ ጠላት ማየት ልክ ያልሆነ ነገር ነው። ምንድነው ኢጎን እያበረታታው አይደለም። ኦፍኮርስ ኢጓችን ሜንታል ኮንስትራክሽን ነው አይደለ? እኔ እንዲህ ነኝ ብሎ ያለው ክፍል ነው። ግን ያ ኢጎ ወደ ክሩልነት ወደ መጥፎነት የሚቀየርበት ምክንያት እኛ በሱ ስንዋጥና ትክክለኛ ፐርፐዙን ስንረሳ ነው። ዊች ስለ ኢጎ ባወራሁባቸው ቪዲዮዎች በደንብ አንስቻለሁ። ያው ኢጎ ፐርፐዙ ኢንዲቪጁዋል ኤክስፒሪየንስ እንዲሰጠን ብቻ ነው። ከዛ ያለፈ ግን ወደ ክሩሊቲ የሚገባበት ሁኔታ እኛ ራሳችንን ሳናነቃ በኢጎ ተውጠን ስንኖር ወይም ደግሞ አንደር ሌቭል ኦፍ ኮንሽስነስ በዛ በሰብኮንሽስ ፕሮግራሚንግ ተውጠን ስንኖር ማስተዋል እስከምንችል ድረስ ኢጎችን በጣም ብዙ ዲዛስተር በህይወታችን ሊያደርስ ይችላል። ብዙ ጊዜ ሚድ ላይፍ ክራይሲስ ላይ ነው ሰዎች ነቅተው ይሄንን ራሳችን ላይ መስራት የምንጀምረው። ናው ምንድን ነው ሻዶዋችንን እንደዛ አድርገን መቀበል መቻል አለብን፣ ወይም ደግሞ በርህራሄ በደግነት። እንደዚህ ስል ተቀብለን በጀለሲነት እንቀጥል ኮንትሮል እያደረግን እነዚህ ያልናቸውን ባህሪያት ጥላውን እንደዛ እናደርግ ሳይሆን ጥላውን ወደ ብርሃን ማምጣት። ያ ማለት ምንድነው? ያ የተደበቁ ታለንቶቻችንን አውጥተን ለዓለም ማሳየት። ኦኬ ጃምፕ አድርጌ እዛ ጋር ገባሁኝ። ስቴፕ ባይ ስቴፕ ይህንን ልውሰዳችሁ። ለዚህ ከቻላችሁ ጆርናል ብታደርጉ በጣም ይጠቅማችኋል። ምክንያቱም በደንብ ጠልቃችሁ እንድትገቡ እነዚህ ነገሮች እና እንድታስተውሉ ስለሚረዳችሁ። የመጀመሪያው ስቴፕ ምንድነው? እዚህ ጋር ይሄ ሻዶአችሁን የሚቀሰቅስባችሁን ነገር ለማስተዋል ሞክሩ። ለምሳሌ መናደድ ሊሆን ይችላል፣ ወይም ደግሞ ሌላ ስትሮንግ ኢሞሽን ሰውን የመጥላት ነገር ሊሆን ይችላል፣ ወይ ሰው ጀጅ ማድረግ ሊሆን ይችላል። የተለያዩ ስትሮንግ የምንላቸው አይነት ኢሞሽኖች የሚሰሟችሁን ነገር ማስተዋል። ሌላ ደግሞ ሰልፍ ሳበታዥ ፓተርን ማስተዋል። ይሄ ስለ ሰልፍ ሳበታዥ ሙሉ ራሱን የቻለ ቪዲዮ ስለሰራ ወደዛ አልገባም። እሱን ሊንክ አደርግላችኋለሁ የካንቼክታት። ግን ይሄ ፍቅርን መግፋት፣ ሰላምን መግፋት፣ ስኬትን መግፋት አይነት ነገር ሲኖር ያም እዛ ጋር ሻዶአችንን የሚጠቁም ነገር ነው። ያ የመጀመሪያው ስቴፕ ነው፣ ይሄንን አይደንቲፋይ ማድረግ። በሁለተኛው ደረጃ ደግሞ የልጅነት የተጎዳ ማንነታችሁን ለማስተዋል እነዚህን ጥያቄዎች ጠይቁ። ዋት ፓርት ኦፍ ማይሰልፍ አም አይ ሃይዲንግ ኦር ዲናይንግ? ከትክክለኛው ማንነቴ የትኛውን አካሌ ነው ምደብቀው ወይም ደግሞ ዲና የማደርገው ለራሴም ቢሆን የማልቀበለው? ስለዛ ለራሴ መቀበል ስላልቻልኩኝና ስለፈራው ለዓለም ማሳየት የሚከብደኝ ማለት ነው። ሁለተኛው ጥያቄ ደግሞ በሌሎች ላይ የማየው የማልወደው ጸባይ ምንድን ነው? እዚህ ጋር ይሄ በጣም በሚገርማችሁ ሁኔታ የራሳችንን ውንድ የሚያሳየን ነገር ነው። ብዙ ጊዜ ፕሮጀክሽን ይባላል በሻዶ ወርክ። ይሄ ምንድን ነው? ለምሳሌ አንድ ሰው አሮጋንት ነው ምናምን ብላችሁ በጣም የመፈረጅ በጣም የመኮነን ነገር ሲኖር፣ ወይም ደግሞ ይሄ ጉረኛ ነው የሚባለው እንደዛ ብለን የማሰብ ነገር ሲኖር፣ ብዙ ጊዜ ምንድን ነው በራሳችን ያለመተማመን ነገር ሲኖር ሰዎች ላይ ያንን ፕሮጀክት እናደርጋለን። ስለዚህ ምንድነው ሰው ላይ በጣም የምጠላው በጣም የምቃወመው ነገር የሚለውን ነገር አስተውሉና የራሳችሁን ውንድ ይጠቅማችኋል ያ ሻዶ ማለት ነው። በሶስተኛ ደረጃ ደግሞ ያንን ራሳችሁን ከጠየቃችሁ በኋላ
ስሜታችሁን ኤክስፕሎር አድርጉ፣ ወይም ደግሞ ስሜታችሁን አንደርስታንድ ለማድረግ ሞክሩ። እዚህ ጋር ምን ብላችሁ ራሳችሁን መጠየቅ ትችላላችሁ? ዋት ዱ አይ ፊል? እነዚህን ነገሮች ሲያጋጥሙ ምንድን ነው የሚሰማኝ ብላችሁ ራሳችሁን ስጠይቁ ምን አይነት ምላሽ ከራሳችሁ ልታገኙ ትችላላችሁ? አምናት ኢነፍ፣ በቃ ብቁነት አይሰማኝም፣ የሆነ ለራሴ ያለኝ ዋጋ ዝቅተኛ ነው ብላችሁ የሚል ስሜት ሊሰማችሁ ይችላል። ወይም ደግሞ አም አንላቨብል፣ ተወዳጅ አይደለሁም፣ በቃ የሆነ ተወዳጅ እንዳልሆንኩኝ ፊል አደርጋለሁ ብላችሁ ሊሰማችሁ ይችላል። ያ ምንድነው? የምቀናው ብቁ ነኝ ብዬ ስለማላስብ ይሄ የያዝኩት ነገር አንዴ ካመለጠኝ ደግሜ ላላገኘው እችላለሁ። ይሄ የወደድኩት ሰው የወደድኳት ሴት ከተወጪ ደግሞ ሌላ ሰው ላይወደኝ ይችላል። ምክንያቱም እኔ በጣም ዝቅ ያልኩ ስለሆንኩኝ ብቁ ስላልሆንኩኝ ማን ሊፈልገኝ ነው ብለን የማሰብ ነገር ሊሆን ይችላል የምናስተውለው ማለት ነው። ስለዚህ እዚህ ጋር ለምን እንደምትቀኑ ስሜታዊ ህመሙን አሳያችሁ ማለት ነው። በአራተኛው ደረጃ ደግሞ አይሆፕ አራተኛ ነው መሰለኝ፣ አይ ሎስት ትራክ። ግን ምንድነው በዚህኛው ደረጃ ደግሞ ሰልፍ ኮምፓሽን ወይም ደግሞ ለራስ ርህራሄ መለማመድ፣ ፕራክቲስ ማድረግ። ያ ማለት ምንድነው? ኦኬ እኔ ቅናተኝነቴን በጣም እጠላው ነበረ፣ በጣም እደብቀው ነበር፣ በጣም እጋፋው ነበር። አሁን ግን አስተዋልኩኝ፣ አሁን ግን አወቅኩኝ ለምን እንደምቀና። ለካ ቅናት የኔ ጠላት አይደለም፣ የሚያሳፍር ባህሪ አይደለም። ለካ ይሄ ብቁ አይደለሁም ብሎ ያመነውን ማንነቴ ለመጠበቅ እነዚህ ሰዎች ካመለጡኝ ብቻዬን ልቀር ነው ብሎ በማሰብ ነው እንደዚህ የሚቀናው ለካ። ስለዚህ ቅናትን ቅድም እንዳልኳችሁ እንደሆነ ፊገር አድርጋችሁ አናምዱት። በቃ ቴንኪው ቅናት። እውነቴን ነው። ኢት ሲምስ ሪዲክለስ፣ ግን ይህንን ነው ሳይኮሎጂ የሚነግራችሁ። የሆነ አይናችሁን ጨፍናችሁ ከቅናት ጋር ተገናኙና ቅናትን ቴንኪው በሉት። አመሰግናለሁ። እኔ ሳላቅ በአንደር ኮንሽስነስ ሌቭል ላይ ሆኜ ባለማወቅ ልትረዳኝ ልትረጂ፣ ቅናት እንደ ሴትም ካሰባችኋት ሞክረሻል። በቃ ይሄ ህይወቴን በሙሉ ቴንኪው ስለረዳኸኝ፣ ቴንኪው ስለረዳሽኝ። ግን አሁን እኔ ያቺ የተጎዳች ህፃን አይደለሁም፣ እኔ ያ የተጎዳ ልጅ አይደለሁም። ማንነቴን አውቃለሁ። ማንነቴ እነዛ ሰዎች የነገሩኝ ሳይሆን እዚህ ምድር ላይ ንጹህ ሆና የመጣችው ይህንን ህይወት ኤክስፒሪየንስ ለማድረግ የመጣችው የፈጣሪ ቁራጭ ፍራግመንት የሆነችው ነፍሴ በንጹህነቷ እኔ ምንም መስፈርት ባላሟላ በሶሳይቲው ስታንዳርድ የወጡ ራንክ የምናደርጋቸው ከ10 ለምሳሌ እንዲሁ ለኤግዛምፕል ከ10 5ቱን ብቻ ከሆነ ያሟላ ነው የሆነ ነገር 5 ያክል ዝቅተኛ ነኝ። በቃ የሰው ግማሽ ነኝ። ሙሉ ለመሆን 10ሩንም ማሟላት አለብኝ አይነት ነገር ከሆነ ተሰምቶን ያደግነው። እዚህ ጋር ለራሳችሁ ኮምፓሽን፣ ለዛ ፕሮቴክት ሊያደርጋችሁ የሚታገለውን ፓርት ኮምፓሽን ማሳየት። ቴንኪው ይሄን ሁሉ ስለረዳኸኝ፣ እኔ ግን ሙሉ ነኝ 5%፣ ግማሽ፣ እኔ የሰው ግማሽ አይደለሁም። ጥሩ ነገር ያገኘው አይገርማችሁ? ጥሩ አገላለጽ። የሰው ግማሽ አይደለሁም። እስቲ ይሄ እውነት ካመናችሁበት፣ ይሄ መልእክት በውስጣችሁ ከደረሰ የሰው ግማሽ አይደለሁም ብላችሁ ኮመንት ሴክሽኑ ላይ ጻፉልኝ እና ምንድነው ያንን ለቅናት መንገር። ይሄ ቅናት እንደ ኤግዛምፕል ስላደረግን ነው። የትኛውንም ሻዶ አስፔክቶቻችሁን እንደዛ ርህራሄን ማሳየት፣ ከዛ ያንን ማዋሃድ፣ አክሴፕት ማድረግ። እንዴት ነው ተጣልተን ነው ከሻዶችን ጋር በጣም እንዴት ነው ከሰውም ደብቀ ነው ከራሳችንም የምናፍርባቸው ነገሮች ሆነን ነው። ስለዛ ያንን ማዋሃድ፣ ቴንኪው እቅፍ፣ በአይነ ህሊናችሁ እቀፉት። በቃ እኔ ነኝ ፓርት። ሲዋሃዳችሁ ሙሉ ለሙሉ ራሳችሁን ስትሆኑት እና ምንድነው እኔ አሁን ለምሳሌ በራሴ ፕሮሰስ ብነግራችሁ ሂል ለማድረግ በምሰራ በነበርኩ ጊዜ ያንን ኮንትሮሊንግን ከሆነ ለምሳሌ ኮንትሮሊንግን እጠራዋለሁ፣ አናግረዋለሁ፣ ቴንኪው እለዋለሁ። ከዛ በኋላ አልፈልግም በመጥፎነት ሳይሆን በቃ አያስፈልገኝ። ምን አሁን ራሴን ያወቅኩ ስለሆንኩኝ ዩ አር ፓርት ኦፍ ሚ፣ ግን እንደዚህ ገዝፈህ ህይወቴን መሙላት አያስፈልግም። አይ ዋንት ዩ ቱ ሽሪንክ፣ ራስ ቦታ ላይ እንድትሆን ፈልጋለሁ። ቦታው ምንድነው? በቃ አንሶ እዛ እንደራሱ እንደዚህ አድጎ ህይወቴን መበጥበጥ ሳይሆን በቃ ትንሽዬ ሆና ራሷን ይዛ ፓርቴ ስለሆነች
በቃ ሲያስፈልገኝ እጠራሻለሁ በሏት። ኮንትሮል ስፈልግሽ አውል ኮል ዩ አሁን አልፈልግሽም አይነት ነገር ማለት ነው። እና ወደዛ በአይነ ህሊናችሁ በቃ ወደ ራሳችሁ ተዋህዶ ተረጋግቶ ሲቀመጥ ፊል ማድረግ። በመጨረሻ ደግሞ ምንድነው ኒው ኒውሮፓት መፍጠር። ይሄ ምንድነው አዲስ የአመለካከት መንገድ መፍጠር። ስለ ኒውሮ ሳይንስ የምታውቁ ከሆነ ኒውሮ ፕላስቲሲቲ የሚባል ነገር አለ። በአእምሯችን በተደጋጋሚ አንድን ነገር ስናደርግ ወይም ደግሞ በተደጋጋሚ የተለየ አስተሳሰብ ስንፈጥር ያንን ይዞ ከተወሰነ ጊዜ በኋላ አዳፕት ያደርግና ሰብኮንሽስ ፕሮግራሚንግ ይሆናል። አውቶማቲካሊ በዛ የምንመራበት ይሆናል። ስለዚህ ለምሳሌ ቅናት ሲሰማችሁ የምትወስዱት አክሽን የተለየ ሊሆን ይገባል። የሆነ ነገር ኮንትሮል ልታደርጉ ስትፈልጉ አሁን ላይ የምትወስዱት አክሽን የተለየ ሊሆን ይገባል። ምክንያቱም ደግማችሁ እንደ ድሮ ኮንትሮል ለማድረግ ስትፈልጉ ኮንትሮል ካደረጋችሁ የፈለገ ነገር አሁን ብታውቁትም ተመልሳችሁ እዛው ምንድነው መልሶ ጭቃ ውስጥ መመለስ ማለት ነው። the only way ከዛ ሙሉ ለሙሉ ሂል የምታደርጉት በተደጋጋሚ የተለየ ውሳኔ ስትወስኑ። የድሮ አይነት አጋጣሚ የድሮ አይነት ሲቹዌሽን ሲያጋጥማችሁ ስቲል የተለየ ውሳኔ ስትወስኑ ሻዶን አንደርስታንድ ማድረግና እዚህ ስቴፕ ላይ መድረስ ትልቅ ነገር ነው። በቃ ይህንን ቪዲዮ ሙሉ ስለተመለከታችሁ ብቻ ኦልሞስት 75%ን ሂል አድርጋችኋል። ምክንያቱም ይሄ የአንኮንሽስ የነበረውን ወይም ደግሞ ጥላ የነበረውን ወደ ብርሃን አምጥታችሁታል፣ ለራሳችሁ ገጣችሁታል። ከዛ ደግሞ ለሰውም ለመግለጥ ኦልሬዲ ዝግጁ ሆናችኋል። ምንድነው የተቀረው 25% ትንሽ ኤፈርት የሚጠይቅ ነው። ያ ምንድነው እንዳልኳችሁ ኒውሮፓት መፍጠር። አይኖ ይሄ በጣም ጥልቅ ነው። ስፔሻሊ ኢነር ቻይልድ ውንዳችሁን ሂል ማድረግና ሻዶዎቹን ኢንተግሬት ማድረግ በጣም ዲፕ የሆነ ነገር ነው። የኔን እገዛ የምትፈልጉ ከሆነ ስፔሻሊ ይሄ ሻዶ ወርክ ላይም ሆነ ኢነር ቻይልድ ሌሎችም ሊሆን ይችላል፣ ዲስክሪፕሽን ቦክስ ውስጥ ገብታችሁ የግል ማማከር አገልግሎት እንድሰጣችሁ ሬጅስተር ማድረግና ቡክ ማድረግ ትችላላችሁ። ናው ይሄ ሂል እንድናደርግ የሚረዱን ብዬ ባዘጋጇቸው ቪዲዮዎች መሰረት የሚቀጥለው ቪዲዮ የሚሆነው ሼም ወይም ደግሞ በራስ የመሸማቀቅ ራስን ያለመቀበል እንዴት እንደተመሰረተና እንዴት ሂል ማድረግ እንደምንችል የሚያሳይ ቪዲዮ ይሆናል። በዛ ቪዲዮ እስከማያችሁ ድረስ እኔ ለዛሬ አበቃ። ባይ